አሁን ላይ በጣም ብዙ ቢዝነሶች የፌስቡክ አድ እና ኢንስታግራም አድ አድቫንቴጅ ገብቷቸው ቡስት ያስደርጋሉ፣ ካምፔኖች ምናምን ያሰራሉ። ይህ በጣም አሪፍ ነገር ነው ባይዚ። ምክንያቱም አሁን ላይ ባነር እየቀረ ነው። ፕላስ ደግሞ አብዛኛው ሰው ሶሻል ሚዲያ ላይ ስለሆነ ያለው ኤኒ ፕሮዳክት ወይም ደግሞ ሰርቪስ ይዘን ብንመጣ ፌስቡክ ላይ፣ ኢንስታግራም ላይ ወይም ደግሞ ማንኛውም ሶሻል ሚዲያ ፕላትፎርም ላይ ብናስተዋውቅ የመሸጥ ቴንደንሲ በጣም ሀይ ነው። በዚህ ቪዲዮ ላይ ፌስቡክ አድ እና ኢንስታግራም አድ ወይም ደግሞ ካምፔን ኢን ጄኔራል በምንሰራበት ጊዜ ኮንሲደር ማድረግ ያለብንን ፖይንቶች ሼር አደርጋችኋለሁ። ሁሌም ማስታወቂያ ከመስራታችን በፊት ስፔሻሊ ፌስቡክ ላይ እና ኢንስታግራም ላይ ካምፔን ወይም አድ ለመስራት ከመነሳታችን በፊት የመጀመሪያው ኦብጀክቲቫችን መታወቅ አለበት። ምክንያቱም ሶሻል ሚዲያ ለምንመጣበት የራሳችን ኦብጀክቲቭ ይኖራል። ብራንዳችን ቢውል ለማድረግ ሊሆን ይችላል፣ ሴልሳችን ለመጨመር ሊሆን ይችላል፣ ወይም ደግሞ ሊድ ጀነሬት ለማድረግ የተለያዩ ኦብጀክቲቮች አሉ። ስፔሻሊ ፌስቡክ ላይ ስትገቡ ካምፔን ለመስራት ስትገቡ የሚያስመርጣቸው ኦፕሽኖች አሉ። ከነኛ ኦፕሽኖች ውስጥ አዱን ስንሰራ መምረጣችን ስለማይቀር መጀመሪያ ላይ ወደ ማስታወቂያ ማሰራት የፈለኩት ለምንድን ነው የሚለው ነገር ኢት ሹድ ቢ ዲፋይን፣ በደንብ ክሊርሊ ዲፋይን መደረግ አለበት። ኦብጀክቲቮች የመጀመሪያው ለብራንድ አዌርነስ ሊሆን ይችላል። ብራንድ አዌርነስ ማለት የእኛን ኤግዚስታንስ እኛ መኖራችንን ከስተመሮቻችን ወይም የእኛን ፕሮዳክት ሊገዙ የሚችሉ ሰዎች እንዲያውቁን ከሆነ የምንፈልገው ያ የኛ የማርኬቲንግ ኦብጀክቲቫችን አዌርነስ ክሬት ለማድረግ ነው። ስለዛ ለአዌርነስ ክሬት የሚደረጉ ካምፔኖች ወይም ደግሞ ፌስቡክ አዶች እና ለሴልስ ክሬት የሚደረጉ ፌስቡክ አዶች ይለያያሉ ማለት ነው። ስለዚህ ኦልዌይስ የመጀመሪያው ስቴፕ መሆን መቻል አለበት። ስፔሻሊ በደንብ ሰክሲድ ማድረግ የምንፈልግ ከሆነ ኦብጀክቲቫችን በደንብ መታወቅ መቻል አለበት። ለብራንድ አዌርነስ ወይ መስራት የፈለጉት ለትራፊኬ ለመጨመር ነው ወይ ለኢንጌጅመንት ነው ወይ ላይክ ሼሬን ፖስቴን ፎሎወሬን ለመጨመር ነው ወይ ወይስ ደግሞ የኔን ፕሮዳክት ወይም ሰርቪስ መጥተው ሊገዙ የሚችሉ ሰዎችን ወደ እኔ ሶሻል ሚዲያ አካውንት አትራክት ለማድረግ ነው የሚለው ነገር እያንዳንዱ ነገር በደንብ ብሪፍሊ መታወቅ አለበት። ምክንያቱም ለምሳሌ እኮ በቃ ሁሌም እኮ የሆነ ኦብጀክቲቫችን ሳናቅ ወደ ሆነ ነገር ምንገባ ከሆነ ሚት አናደርግም ኦብጀክቲቫችን። ስለዚህ ኦብጀክቲቭ በስትክክል መታወቅ መቻል አለበት። ሁለተኛ ኦብጀክቲቫችን ካወቅን በኋላ ሆነ ኦዲየንስ ይኖረናል፣ ለማን ነው ማስተዋወቅ የምንፈልገው የሚለው ነገር መታወቅ አለበት። አዌርነስ ከሆነ ክሬት ማድረግ የፈለግነው ማን ነው አዌርድ እንዲሆን ወይም ደግሞ የእኛን ቢዝነስ መኖሩን ማን እንዲያቅልን ነው የፈለግነው የሚለው ነገር በስትክክል መታወቅ አለበት። ስለዛ ሁለተኛው መሆን ያለበት ኦዲየንሳችንን በስትክክል ማወቅ። እኔ ለህፃናት ነው ወይ ማስተዋወቅ የምፈልገው? ህፃናት ኖርማሊ ሶሻል ሚዲያ ላይ የሉም። ለትልቅ ሰዎች ነው ወይ? ለሴቶች ነው ወይ? ፕላስ ደግሞ በጂኦግራፊ አዲስ አበባ ላይ ላሉ ሰዎች ነው ወይ? ጎንደር ላይ፣ ጅማ ላይ፣ ባህር ዳር ላይ ወይስ ሐዋሳ ላይ ላሉ ሰዎች ነው? በጂኦግራፊ ሴግመንት መደረግ አለበት። ሁለተኛ በኢንተረስታቸው ምን አይነት ኢንተረስት ላላቸው ሰዎች ነው እኔ መሸጥ የፈለጉት? ለምሳሌ ቢዩቲ ላይ በጣም ኢንተረስት ለሆኑ ሰዎች የምንሰራው ማስታወቂያ እና ኖርማሊ ደግሞ የሆነ ኮርፖሬት ሌቭል ላይ ለሚሰራ ሰው የምናስተዋውቀው ማስታወቂያ ይለያያል አይደለ? ስለዛ ኦዲየንሶቻችንን የእኛን ከስተመሮች በእድሜያቸው፣ በሚኖሩበት አካባቢ ባላቸው ኢንተረስት በእያንዳንዱ ነገር በደንብ ሴግመንት መደረግ አለበት። እንደዛ ካልሆነ ለማይታወቅ ወይም ደግሞ ኢንተረስቱ ላልሆነ ሰው ስለሆነ ማስታወቂያችን የምንሰራው ኦልሞስት ሰክሰስ የማድረግ ሬቱ በጣም የቀነሰ ነው የሚሆነው። ለምሳሌ አሁን የሆነ ከቢዩቲ ጋር ከምን ጋር ወይም የሚቀራረቡ ማስታወቂያዎች ቢመጡ ኢንተረስት ላልሆን ይችላለሁ። ሰምበዲልስ ደግሞ የ18 ዓመት የ17 ዓመት ልጅ ደግሞ ሞሮፍ ከላይፍ ስታይል ጋር በጣም ራሱን ለማስዋብ የሚጠቀሙ ሰዓቶች፣ ጫማዎች ምናምን የሚሸጥ ማስታወቂያ ደግሞ ቢደርሱ ቶሎ አክሽን የመውሰድ ቴንደንሲ አለው እና ኦዲየንሳችን በስትክክል ማወቃችን ሰክሰስ እንድናደረግ በጣም ወሳኝ ነገር ነው። ሶስተኛው ኦዲየንሳችን ከታወቀ በኋላ ምንድነው ማድረግ ያለብን? ኮንቴንታችን በደንብ ክራፍት የተደረገ መሆን አለበት። ያ ማለት ዝም ብሎ ሺቲ የሆነ ነገር በስልክ ምናምን ቀርጸው ወይም ደግሞ ባልሆነ በተመታ ካሜራ ቀርጸው ማስታወቂያ የሚሰሩ ሰዎችን አያለውና አሁን እሱ ሰክሰስ የማድረግ እንትኑ በጣም ትንሽ ነው የሚሆነው። ምክንያቱም እያንዳንዱ ሶሻል ሚዲያ ፕላትፎርም በደንብ ብዙ ሰው ጋር እንዲደርስ የሚያደርግልን ማስታወቂያ በደንብ ባሪፉ ኢዲት የተደረገ ባሪፍ ካሜራ የተቀረጸ፣ ምክንያቱም ፒክስሉን ስለሚያውቀው ማለት ነው። እነኛ ነገሮች በደንብ ኮንሲደር መደረግ አለባቸው። ፕላስ ደግሞ እዛ ማስታወቂያ ላይ የተካተቱት ነገሮች በትክክል እኛ ታርጌት ላደረግነው ኦዲየንስ የሚሆኑ መሆን አለባቸው። ያ ማለት ለ18 ዓመት ልጅ የምንናገርበት ቶን የምናስተላልፈው መልእክት የተጻፈበት እንትንና ለ40 ዓመት ለ50 ዓመት ሰው የምንናገርበት ነገር ይለያያል። ለምሳሌ ለ18 ዓመት ልጅ ሞር ባራዳ ቋንቋዎች ምናምን ማስታወቂያ ብትሰራለት የአንተን ኮንቴንት ኮንሱም ማድረግና አክሽን የመውሰድ አቅሙ በጣም ሀይ ነው የሚሆነው።
ለ40 ዓመት 50 ዓመት ለሞላው ሰው ደግሞ የአራዳ ቋንቋ ምናምን ብትጠቀምና እንደዚህ ቀለል ያሉ ላንጉጆችን ብትጠቀም የምታጭበረብረው ነው የሚመስለው። ስለዛ ኮንቴንቶቹ ታርጌት ካደረግነው ኦዲየንስ ጋር ሊሄዱ የሚችሉ መሆን አለባቸው። ኢቭን እዛ ኮንቴንት ውስጥ የተካተቱት ነገሮች ማለት ነው። ለምሳሌ ፌስቡክ አድ እና ኢንስታግራም አድ ስንሰራ ሄድላይን ይፈልጋል፣ ዲስክሪፕሽን ይፈልጋል፣ ፋይናሊ ደግሞ ኮል ቱ አክሽን የሚባል ኦፕሽን አለው። እነኛ ነገሮች ላይ የሚገቡ ኮንቴንቶች ኢቭን በትክክል ታርጌት ላደረግነው ኦዲየንስ የሚሆኑ ኮንቴንቶች መሆን መቻል አለባቸው እና ኮምፔሊንግ የሆኑ በደንብ በትክክል የተሰሩ ክሊርሊ ማስተላለፍ የምትፈልጉትን ነገር በደንብ የሚገልጹ መሆኑ መቻል አለባቸው። ፕላስ ደግሞ የእናንተን ማስታወቂያ ካዩት በኋላ ምን እንዲያደርጉን የፈለጋችሁት፣ እንዲደውሉ ነው፣ ቴክስት እንዲያደርጉ ነው ወይስ ላይክ ፎሎ ሼር እንዲያደርጉ ነው? ዌብሳይት ደግሞ ካላችሁ ያን ዌብሳይት እንዲያዩት ነው የፈለጋችሁት የሚለው ነገር በትክክል መታወቅ መቻል አለበት። ይህን ካላወቃችሁ ለምሳሌ የእናንተን ማስታወቂያ አይቼው ወድጄው የእናንተን ፕሮዳክት ተመችቶኝ ግን ምን ማድረግ እንዳለብኝ እዛው ጋር ካላስቀመጣችሁልኝ ወይ ስልክ ቁጥር ካላስቀመጣችሁልኝ እኔ አክሽን የመውሰድ እንትኔ በጣም ትንሽ ነው የሚሆነው ማለት ነው። ስለዛ ኦልዌይስ ይህን ነገር ኮንሲደር ማድረግ መቻል አለብን። አራተኛው ማስታወቂያ ፌስቡክ አድና ኢንስታግራም አድ ብለን በጣም ፋንታሳይዝ ብናደረገው፣ ስለዚህ ለትርፍ የተቋቋመ ካምፓኒ ደግሞ እናንተ እንድትከፍለው እየሰራን ያለ ነው ማርኬቲንግ ነው። ሂውማን ሳይኮሎጂ የሰዎች ሳይኮሎጂ ላይ ነው እየሰራን ያለ ነው። ስለዛ እኛ በጣም ደክመን ስንት ነገር ኢንቨስት አድርገንበት ማስታወቂያ ሰርተንም ሰዎቹ በዛ ኮንቴንት ላይ ኢንተረስትድ ላይ ሆኑ ይችላሉ። ስለዛ ምንድነው መረዳት ያለብን? የተለያዩ ኦፕሽኖችን ማቅረብ አለብን። ለምሳሌ አንዳንድ ማስታወቂያዎች በኢሜጅ ብቻ ሪፕሬዘንት ሊደረጉ የሚችሉ በኢሜጅ ሊገለጹ የሚችሉ ፕሮዳክቶች ወይም ሰርቪሶች ሊኖሩ ይችላሉ። ስለዛ ከኔ ጋር ሊሄድ የሚችለው የትኛው ነው የሚለውን ነገር በደንብ ኖቲስ ማድረግ አለብን ማለት ነው። በኢሜጅ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በኬሮሶል ሊሆን ይችላል፣ በኮሌክሽን ሊሆን ይችላል። ስለዛ የተለያዩ አድ ፎርማቶችን መጠቀማችን ሰክሲድ ማድረግ የምንችል ያግዘናል ማለት ነው። አምስተኛው ኖርማሊ ፌስቡክ አድ እና ኢንስታግራም ማለት ስንሰራ ኮንሲደር ማድረግ ያለብን ነገር መቼም ማስታወቂያ ስንሰራ ፌስቡክም ሆነ ኢንስታግራም ለእኛ ቢያስቡልንም ዋናው ታርጌታቸው ግን ገንዘብ ሜክ ማድረግ ነው። ምክንያቱም ለፕሮፊት የተቋቋመ ካምፓኒ እስከሆነ ድረስ ማለት ነው ሉት ይፈልጋል። ኢቨን ፌስቡክ የሚሰራው በቢዲንግ ስትራቴጂ ነው። ሞር ብዙ ነገር ብዙ ገንዘብ ኢንቨስት ላደረገ ሰው ኦዲየንስ አሳልፎ የመስጠት እንትኑ በጣም ሀይ ነው። ባይዚ ፌስቡክ ላይ በቃ ቢድ ነው የምታደርጉት፣ ጨረታ ነው የምትገቡት። ፌስቡክ እናንተ የምትፈልጉትን ከስተመር ይሰጣችኋል፣ እናንተ ደግሞ ለፌስቡክ ገንዘብ ትከፍላላችሁ ማለት ነው። ቢድ ነው የምታደርጉት ወይም ጨረታ ነው የምትገቡት። ጨረታ ደግሞ ስትገቡ ባይ ዲፎልት የሆነ ነገር ለማግኘት ብዙ ጨረታ ወይም ደግሞ ብዙ ገንዘብ ኢንቨስት ያደረገ ሰው ነው ያን ኦዲየንስ ያን ነገር የሚያገኘው። ስለዛ አንዳንዴ ለፌስቡክ አሎኬት የምናደርገው በጀት እኛ ከምንፈልገው ነገር ጋር የተመጣጠነ መሆን አለበት። ፌስቡክ $3 $4 ማስታወቂያ እንድትሰሩ ሊያረጋችሁ ይችላል። ግን በዛ ነገር $3 $4 የተሰራ ማስታወቂያ ሰክሰስ የማድረግ አቅሙ በጣም ትንሽ ነው የሚሆነው። ስለዛ ትንሽ ገፋ ብታደርጉት፣ ምክንያቱም ፌስቡክ የመጀመሪያውን 24 hours ብዙ ጊዜ ኦዲየንሱን ሰርች ለማድረግ የት አካባቢ ነው ያለው ምንድነው የሚፈልገው የሚለውን ነገር በደንብ አይዴንቲፋይ ለማድረግ ስለሆነ የሚጠቀመው ፕላን የምናደርገው በጀት ሪያሊስቲክ መሆን አለበት እንጂ ዝም ብሎ ብላይንድሊ በቃ የሆነ በትንሽ $1 ማስታወቂያ ሰርተን ትልቅ ነገር መጠበቅ ያን ያክል እንትን አይደለም፣ አይመጣም። ስለዛ ሞር ሪያሊስቲክ መሆን መቻል አለበት። ስድስተኛው ፌስቡክ ላይ እና ኢንስታግራም ላይ ማስታወቂያ ስንሰራ ኤቢ ቴስቲንግ ይባላል። ኤቢ ቴስቲንግ ማለት ሁለት ኦፕሽኖችን ታቀርባላችሁ። ሞር ኦፍ ቴክኒካል ነገር ነው። አድቨርታይዝመንት ሲሰራ ካምፔን አለው፣ አድ ሴት አለው፣ ፋይናሊ ደግሞ አድ አለው አይደለ? ስለዛ ካምፔኑ ላይ ቤዚካሊ ኦብጀክቲቫችን ዲፋይን የምናደርግበት ነው። ያው ኔክስት በደንብ ማየት እንችላለን። ኔክስት ቪዲዮ ላይ ኖርማሊ ኦብጀክቲቫችን አዌርነስ ነው ወይ ሴልስ ነው ትራፊክ ነው፣ እያንዳንዱ ነገር ዲፋይን የምናደርግበት ካምፔን ይባላል። ዜን እዛ ውስጥ ደግሞ ካምፔን ውስጥ ደግሞ ከገባን በኋላ አድ ሴት አለ። አድ ሴት ውስጥ ደግሞ ኦዲየንሳችንን ሴግመንት የምናደርግበት ነው። ያ ማለት ኦዲየንሳችንን በሚኖርበት አካባቢ፣ በጀንደሩ፣ በኤጁ፣ ባለው ኢንተረስት፣ በእያንዳንዱ ነገር በቢሄቪየሩ ሴግመንት የምናደርግበት ደግሞ አድሴት ይባላል። አድሴት ላይ ኦዲየንሳችንን ሴግመንት በምናደርግበት ጊዜ 2-3 የኦዲየንስ ግሩፕ ቢኖረን አሪፍ ነው። ለምሳሌ አንደኛውን ኦዲየንስ ኤጁ ከ18 እስከ 24 የሆነ ኤጅ ልናደርገው እንችላለን። አንደኛውን ደግሞ ከ30 እስከ 40 ልናደርገው እንችላለን። ስለዛ ሁለት ኦፕሽኖችን እንሰጠውና ለፌስቡክ ሞር የትኛው በደንብ እንደሰራ አንደርስታንድ ማድረግ ያስችለናልና ሞር ኦፍ የተወሰነ ቴክኒካል ስለሆነ ኮንፊውዝ እንዳላደረጋችሁ ኔክስት በደንብ ዴሞ ከፍተን ማየት እንችላለን። ስለዚህ ኤቢ ቴስቲንግ መኖሩ ኦፕሽኖች መኖራቸው ለተሻለው ማስታወቂያውን ደሊቨር እንዲያደርግልን ማድረግ እንችላለን። ስለዛ አንድ ነገር ላይ ብቻ ፎከስ ማድረጋችን ያን ያክል ሚት እንዳናደርግ ያደርገናል። ኦዲየንሳችንም 2-3 የኦዲየንስ ግሩፕ
ክሬት የምናደርጋቸውን ግራፊክስ እና ቪዲዮዎችንም 2-3 የተለያየ ብናደርገው አንደኛው በቪዲዮ አንደኛውን ደግሞ በግራፊክስ ብናደርገው ወይም በቪዲዮ ብናደርገው ሞር ሰክሰስ የማድረግ ቴንደንሳችን በጣም ሀይ ነው። የመጨረሻው ፌስቡክ አድና ኢንስታግራም አድስ በምሰራበት ጊዜ የመጨረሻው ኮንሲደር ማድረግ ያለብን ነገር ሞኒተር ማድረግ አለብን። ሞኒተሪንግ ያስፈልገዋል። ምክንያቱም የሆነ ስራ ከሰራን በኋላ የዛን ስራ ወይም ደግሞ የዛን አድቨርታይዝመንት ሪዛልት ካላወቅ ነው ምን ያክል ሰክሲድ እንዳደረግን ወይም ደግሞ የቱ ጋር ፋውል እንደሰራን ካላወቅ ነው ኔክስት ለማስተካከል ምንም አይነት ዳታ የለንም ማለት ነው። ስለዛ እያንዳንዱን ነገር ማስታወቂያው ራን እያደረገ ባለበት ሰዓት በደንብ ፐርፎርም እያደረገ ነው ወይ ከኦብጀክቲቫችሁ ጋር ኮምፔር ማድረግ ትችላላችሁ። ለምሳሌ እንዲደወልላችሁ ሊድ ጀነሬት ማድረግ ከሆነ የፈለጋችሁት በዚህ አድ ምን ያክል ሰው እየደወለልኝ ነው። እየደወለ ካልሆነ የሆነ ቦታ ላይ ማስተካከል ያለበት ነገር ይኖራል ማለት ነው። ወይ ግራፊክሱን ወይም አዱን ታስተካክሉታላችሁ፣ ክሬቲቭን ማለት ነው። ወይም ደግሞ ኦዲየንሱን ማስተካከል ሊኖርባችሁ ይችላል። ወይም ደግሞ በጀቱን ታስተካክሉ ትችላላችሁ። እና አዱ ራን እያደረገ ባለበት ሰዓት ኮንቲኒየስሊ በደንብ ፎሎ ማድረጉ እዛው ጋር ማስተካከል ያለበት ነገር ማስተካከል እንድትችሉና በትክክል የምትፈልጉት ሪዛልት ፌስቡክ አድና ኢንስታግራም አድ ማግኘት እንድትችሉ ያደርጋችኋል። ይሄ ባይዞ ለፌስቡክ አድና ለኢንስታግራም አድ ብቻ አይደለም፣ ሌሎቹም አዶች አሉ። አሁን ላይ ሊንክዲን የራሱ የሆነ አድ አለው፣ ጉግል የራሱ አድ አለው። ግን ዋና ቤዚኩ ተመሳሳይ ስለሆነ እነኚህን አሁን እዚህ ጋር ዲስከስ ያደረግናቸውን ነገሮች በትክክል ኢምፕሊመንት የምታደርጉ ከሆነ ሰክሰስፉል የሆነ የማርኬቲንግ ኤጀንሲ ውስጥ የምትሰሩ ከሆነ ሰክሰስፉል የሆነ የአድ ኤጀንሲ ይኖራችኋል። ቢዝነስ ኦነር ሆናችሁ ደግሞ በራሳችሁ ጊዜ አድ ራን የምታደርጉ ከሆነ ደግሞ ሰክሰስፉል የሆነ አድ ራን ማድረግ እንድትችሉ ያስችላችኋል ማለት ነው። ስለዚህ ለዛሬ የነበረ ነገር እዚህ ጋር እንጨርሳለን። ኔክስት በሌላ ቪዲዮ እንገናኛለን። እንድሰራላችሁ የምትፈልጉት ከአድቨርታይዝመንት ከማርኬቲንግ ጋር ሪሌትድ የሆኑ ነገሮች ካሉ ሌት ሚ ኦን ዘ ኮሜንት። ቴንክ ዩ። ቻናላችን ሰብስክራይብ ደግሞ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ፋሚሊ ኒሆን ባይ። ቴንክ ዩ።